سلام طعنا بالنا فتواتنا كبراتن بيتساب تقراي برودكاست سيرفيس نعلة قدام عسرت شمونتا تحساس كل تشحن عسرت شمونتا نام تمرت استواردون حدشي وانا هي معبالتات هزنا لكم قريبنا لنا حبراوز عنحتكم سناك خم بمعدام ناب زرزراتهم تسقاقرنا مع خنات زينا إثيوبيا تقراين إيرتران ناب وحدة كيم رح زسق كونتات تفتير كم زلو كتبت جميران واقابر إثيوبيا بورك إن عفاني تكالو زبل قريتاون قريب اللهم ጤና ይስጥልኝ የዕለት አርብ ታህሳስ 17 2018 ዓ.ም የዋዜማ ዕለታዊ አበይት ዜናዎችን ይዘን ቀርበናል። የኤርትራ መገበያያ ገንዘብ ናቅፋ ወደ ትግራዮቹ አዲግራትና አድዋ ከተሞች ድረስ በስፋት እየተሰራጨ መሆኑን አዲግራት ላይ አንድ ናቅፋ ከ12 እስከ 15 ብር ድረስ እየተለወጠ መሆኑን ምንጮች ተናግረዋል። بخالي حبريتا حزب تقراي ولا تفنقايلو ولا مريتو تمنزعوه ولا ناطمين للزب قرب كوين لكل كومشن مخكر إثيوبيا بروباغندا كسرح جميروم بخالي حبريتا ሶማሊላንዳውያን ናይ ነጻነት ዓወቶም በሐጎስ ይጽምብሩሎም እስራኤል ንሶማሊላንድ ከም ናጻን ላዕላዊትን ሃገር አፍልጦም ሃባ ንቀርኒ አፍሪካ ሓድሽ ቅርጺ ንትግራይ ድማ ዕድልን ፈተናን ዘመልክት ኮይኑ ተኸሲትሎ አዲስ በጸደቀው በአደጋ ስጋት ስራ አመራር አዋጃችን ላይ ፍላጎቶችን በማናር ሰብአዊ ድጋፍ ፍላጎቶችን ማለት ነው የሌሉ ፍላጎቶችን በመፍጠር ባልተገባና በተሳሳተ ሁኔታ የሚሄድ ተቋም ግለሰብ አካል ካለ በሕግ ይጠየቃል። ሰላም ጋይስ እንደምን አላችሁ? እንግዲህ የምትመለከቱት የኢትዮጵያ ንግድ ባንክ ትልቁ ቼክ ነው ማለት ነው ለኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን 16 ሚሊዮን 600 ሺህ ብር ልናስረክብ ነው አሁን ነው ሄደን ማለት ነው። እንግዲህ እዚህ ጋር ምን ፈርመው አፈርማባት ከ77 በኋላ ነው ወያኔ ተጠናክሮ በ81 ሽሬን እንኳን መቋጠር የተቻለው ድርቁን ተጠቅሞበታል ይላል በደንብ። ስለዚህ አሁንም ረሃብና ድርቅን የመጠቀም ፕሮፓጋንዳ ላይ ነው የሚለው። አሁን ጁንታው ብቻ ሳይሆን የዛን ጊዜ ይሄን ሐሳብ አምጥተው ጁንታን አስታጥቀው ወያኔን አስታጥቀው የደርግ መንግስት እንዲወድቅ ያደረጉ ኃይሎች አዲስ ፈጠራ መፍጠር አልቻሉም። እዛው ነው የቆሙት። ነዚያቶም ካሎ ተገደስት ምዕባልታትን ክንደስ ሲና ምሳነጽንሖም بقدامነት ሶማሊላንዳውያን ናይ ነጻነት ዓወቶም በሐጎስ ይጽምብሉሎም እስራኤል ንሶማሊላንድ ከም ናጻን ሉዓላዊትን ሃገር አፍልጦም ሃባ ንቀርኒ አፍሪካ ሓድሽ ቅርጺ ንትግራይ ድማ ዕድልን ፈተናን ዘመልክት ኮይኑ ተኸሲትሎም ንእስራኤል ጽዕበን ሃገራት አሜሪካ ሕብራት ዓረብ ኤምሬትስ ግሪክ ቆጵሮስ ኬንያ አዘርባይጃን ኢትዮጵያ ወዘተ ኣብ ዝቕጽል መዓልታት ንሶማሊላንድ ናይ ሃገርነት አፍልጦ ክባ ተጽቢት ይግበር በተማሳል መንገዲ ፍልስጤማውያን ኣብ ዝቕጽል መዓልታት ኣብ ሃገረ ሶማሊላንድ ዝዳለወሎም ቦታ ክሰፍሩ ጽቢት ይግበር ምክንያቱ ብናጻ ዝውሃብ ቅጫ የለን ክብሉ ተዓዘብቲ ይገልጹሎም አንጻር አፍልጦ ዝቆሙ ሚኒስትራት ጉዳያት ወጻኢ ሶማሊያ ግብጽ ቱርክን ጅቡትን እስራኤል ንሶማሊላንድ አፍልጦ መሃባ በግልጽ ኾነው ማሎም ኤርትራ ዛጌድ ዝበለተ ነገር ኳንተ ዘሃለው ደገፍት መንግስት ኤርትራ ግን በአፍልጦ ሶማሊላንድ ከም ዘይት ሓጎሱ በመግለጽ ዘብዘብ ናብ ኤርትራ ዲካውን ሕጅ ዝብል ሕቶ አልዒሎም ኣለዎም ኣብ መንግስት ሶማሊያ ከቢድ ተቃውሞ ዘስምዑ ደገፍት መንግስት ኤርትራ መንግስት ሶማሊያ ተማዒዱ ዘይሰምዕ ጀልፋፍ መንግስቲዮም አዲስ አበባ ጦይ ክብል ካሪሙ ዝሓገ መንግስት ሶማሊያ እንታይ ዋጥዩ እንታይ ፍሪው እዚ ሕዝ ተኸሲት ዘሎ መባለታት ክገጥእ ብግብሪ እንታይ ሰሪሑ ዝብል ሕቶታት ልዒሎም ኣለዎም እዞም ናይ መንግስት ኤርትራ ደገፍት ወሲኾም ንገዛ ርእሱ ላዕላውነትን መሬታዊ ሓድነትን ሶማሊያን መረጋጋጽ ኣሰልጢና ዝሃብናዩ ብ10 ተሽሓት ዝቁጠር ሰራዊት ኣበይ ኣተወም ተልእኾን ከይፈጸመ ምግማዕ ሶማሊያ መጽዮም ሎሚ እስራኤል ንሶማሊላንድ አፍልጦ ሂባላ ጽባሕ አሜሪካ ኢማራት ፈረንሳይ ወዘተ እናተባለ አፍልጦ ከባይን ዝብል ርእይቶ ሂቦም ኣለዎም እዚ ምዕባለታት ኣብ ኢትዮጵያውን በተማሳለ ክንሮይና ትግራይ ኦጋዴን ወዘተና ተባለ ክጋማማን አፍልጦ خرخባኔን ዝበሉ እዞም ናይ ህግደፍ ደገፍቲ ኢዲዮሽን ሐይት ጸናሐይት ሙኻና ሀጻዊት ኢትዮጵያ አይተሰወጣን ዘለብማል እዚ ናይ ነጻነት አፍልጦ ከም ዘይቀበሉ ወገሊጾም ኣለዎም ህወሓት ንግደፍን ኣብ ጉዳይ ግዛታዊ ሓድነት ኢትዮጵያን አፈላላይ ዘይብሎም ንኢትዮጵያ ንምግዛእ እምበር ካሊ ድሌት ናይ ነጻነት ሕቶ ከም ዘይደልዩ በተደጋጋም ከረጋግጹ ጸኒሖም እዮም ተአፈላላያቶም ህግደፍ ኣብ ቀርኒ አፍሪካ ልዕልና ምርካብ ጽልኡ ኣብ ኢትዮጵያ መዛዘን በትናይ አምሓራ አሃዳዊ
ሕጋዊ ወይ ኣብ ዜግነት ዝምርኮስ ስርዓታዊ ኢትዮጵያ ክትከል ዝደል ኮይኖም ሕወሓት በአንጻሩ ካብ ጽልዋ ህግደፍ ዝተፈለየ ናይ ብሔር ፌደራሊዝም ከሰጉም ጸኒሑ ኣብ መወዳእታ ግን ክልቲኦም በትን ሃገርነት ሶማሊላንድ ቀዲሙ ንዓባይ ኦሮሚያ ዝሓልም በልጽግና ግዳያት ሓደጋ ኩናት ኮይኖም ከም ዘሎ ይፍለጥ እዮም። ኣብዚ ሰዓት ግን ሕወሓት ናይ ትግራይ ሃገርነት መርገጺኡ ከይፍለጠም ህግደፍ ድማ ኣብ ዞባ ዝኾነት ሃገር ክትዋለድ ይብላን ናይ ደቡብ ሱዳን ሃገርነት እውን ብውዲት ዝተገበረ ዝብል መርገጺኡ ኣብ ዝሓዘሉ ወቅቲ እስራኤል ንሶማሊላንድ ከም ናጻን ሉዓላዊትን ሃገር ኣፍልጦ ይባታላ። እስራኤል ነታ ርእሰ ምሕዳር ዘለዋ ሶማሊላንድ ከም ናጻ ሃገር ኣፍልጦ ከም ዛበታ ቀዳሚ ሚኒስተር ቤንጃሚን ኔታንያሁ ኣውጆም። ሶማሊላንድ ካብ ዓባይ ሶማልያ ናጽነታ ብምዋጅ ናይ ባዕላ ምሕዳር ብምቋም ክትከይድ እኳ እንተጸንሐት ዓለምለኻዊ ኣፍልጦ ኣይረኸበትን። ኔታንያሁ ምስ ፕሬዚደንት ሶማሊላንድ ዓብድራሕማን መሐመድ ዓብዱላህ ብማንዛ ኣብ ዝተረኸበሉ እዩ ነቲ ኣዋጅ ብወግ ኣፍሊጡ ዘሎ። ሎሚ ንሪፓብሊክ ሶማሊላንድ ከም ናጻን ሉዓላዊትን ሃገር ወግዓዊ ኣፍልጦ ከም ዝሃብና ኣፍሊጦም። ምስ ሚኒስተር ጉዳያት ወጻኢ ጌዲዮን ሰዓርን ፕሬዚደንት ሪፓብሊክ ሶማሊላንድን ሓበራዊ ሕድሕዳውን ኣዋጅ ፈሪምና ንህዝቢ ሶማሊላንድ ዓወት ብልጽግና ናጽነትን እምን የሎም ክብል ኔታንያሁ ኣብ ኤክስ ጽሒፉሎም። እቲ ስጉምቲ ብጻዕርታት ትካል ስልያ ወጻኢት ሃገር ሞሳድ ክፍጸም ከም ዝተኻልውን ተቐዳሚ ሚኒስተር ጠቒሶም። ብወገን ሃርጌሳ እውን ነቲ ውሳነ ብሓጎስ ከም ዝተቐበልዎ መንግስቲ ታርእሰ ምሕዳር ኣፍሊጡሎም። ሪፓብሊክ ሶማሊላንድ ንሉዓላውነታን ናጽነታን ወግዓዊ ኣፍልጦ ንምሃብ ብሃገር እስራኤል ንዝተወሰደ ታሪኻውን ምትከላውን ውሳነ ብሓጎስ ተቐበሉ ይብል ብቤት ጽሕፈት ፕሬዚደንት ዓብድራሕማን መሐመድ ዓብዱላሂ ኢሮ ዝወፅእ መግለጺ። ኣብ መቃዲሾ ዘሎ ማእኸላይ መንግስቲ ሶማልያ ንሶማሊላንድ ከም ሃገር ዝቆጽር ወይ ዲፕሎማስያዊ ዝምድና ዝገብሩ ሳንታት ብትርክ ኣቃውሞ ምጽኑሕ ይፍለጥ እዮም። እቲ ብፕሬዚደንት ሓሰን ሼክ መሐሙድ ዝምራሕ መንግስቲ ብዛዕባ እስራኤል ወሲዳቶ ዘላ ዓብዪ ውሳነ ብትሪ ተቃውሞሎ። ፖለቲካውን ዲፕሎማስያውን ጉዳያት ሶማሊላንድ ኣብ ዞባ ቀረን ኣፍሪካ ወጥርን ምትፍናንን ከስዕብ ዝጸንሐ እዮም። ውሳነ እስራኤል ብመንፈስ ናይቲ ብተበግሶ ፕሬዚደንት ኣሜሪካ ዶናልድ ትራምፕ ምስ ሓያለ ሃገራት ዓረብ ዝተፈረመ ውዕል ኣብርሃም ዝተወሰደ ምዃኑ እውን ኔታንያሁ ገሊጾም። እቲ ኣብ ቀዳማይ ዕብረ ስልጣኑ ትራምፕ ኣብ 2020 ዝተፈረመ ስምዕ ከም ሕቡራት ኢማራት ዓረብ፣ ባሕሬን፣ ሱዳንን ሞሮኮን ዝበል ሃገራት ዓረብ ምስ እስራኤል ንፈለማ እዋን ዲፕሎማስያዊ ዝምድና ከምስርታ ዘኽእለ እዮም። ሶማሊላንድ ምስ ሃገር እስራኤል ዘጸንሐ ርክብ ናብ ሙሉእ ዲፕሎማስያዊ ውክልና ክተዕብዮ ምዃን ሓቢራ ኣላ። ከም ግብረ መልሲ ናይ ዝኣፍልጦን ንዞባውን ዓለማውን ሰላም ንምድንፋዕ ዘሎ ራዕን መሰረት ምግባርን ኣካል ውዕል ኣብርሃም ንክትከውን ዘለዋ ድሌት ትገልጽ ይብል እቲ ካብ ሃርጌሳ ዝወፅእ መግለጺ። ኔታንያሁ ሚኒስተር ጉዳያት ወጻኢ ጌዲዮን ሰዓርን ሓላፊ ሞሳድ ዴቪድ ባርኒን ኣብቲ ጉዳይ ንዝተጻወትዎ ግደ ዘሎ ምስጋና ከይገለጽ ይሓለፈን። ክልቲኦም ወገናት ኤምባሲታት ብምኽፋት ኣምባሳደራት ክምዘዙ ምዃኖም እቲ እስራኤላዊ ሚኒስተር ኣብ ዘውፅኡ ሓበሬታ ጠቒሱሎም። ነቲ ኣብ መንጎ ሃገራትን ህዝብታትን ዘሎ ዝምድና ዞባዊ ምርግጋዕን ቁጠባ ብልጽግና ንምድንፋዕ ብሓባር ክንሰርሕ ኢና። ኣብ መንጎ ክልቲአን ሃገራት ኣብ ሰፊሕ ዓውድታት ንዘሎ ርክባት ብቕልጡፍ ትካላዊ መስርዕ ንምትሓዝ ክሰርሕ ንዝመርሖ ሚኒስተር ትእዛዝ ሂበ ኣለኹ ኢሎም። እዚ ዘረባ ቀዳሚ ሚኒስተር እስራኤል ቤንጃሚን ኔታንያሁ ሶማሊላንድ ዓርሳ ዝኻለት ሃገር ክትከውን ዝጭርሕ ዘረባ እዩ። እስራኤል በለት ዝግበለ እዩ ካልኦት ሃገራት ዓለም እውን ሕዚ ልግሲ ኣፍልጦ ሃገርነት ሶማሊላንድ ከቃላጥፋየን። ሶማሊላንድ ድማ ከም ግብረ መልሲ ካብ ኢትዮጵያ ናጻ ክወፅእ ሕልም ዘለዎን ከም ትግራይ ዛምስላ ርእሰ ምሕዳራት ኣፍልጦ ክትብ ትኽእል እያ። እዚ ድማ ቀረን ኣፍሪካ ሓድሽ ቅርፂ ክሕዝ እዮም። እዚ ምዕባለ ድሕሪ እቲ ግብፅን ኣብ ኤርትራን ወደብ ዓሰብን ጽጌኢላ ስምዕ ፈሪማ ዝብል ዜና ክገዋሕ ምቕናዩ ዝቃላሕ ዘሎ። እዚ ማለት ግብፂ ንኢትዮጵያ ከመይ ተሓንቃ ዝብል ውጥን እውን ክውን ምግባር እዩ ነይሩ። ነዚ ዘፍርስ እምበኣር እዩ እስራኤል ንሶማሊላንድ ከም ሃገር ኣሚናታ ዘላ። ቀስ ብቐስ ኢትዮጵያ ተቐዲማ ምስ ሶማሊላንድ ዝፈጺማቶ ዝነበረት ስምዕ ክትሕድሶ ኣፍ ደገ ዝኸፍት እውን ክኸውን ተኽእሎ። ተፈተወ ተጸልአ ምዕራባውያን ዓለም ንኢትዮጵያ መለያ ሓያል ክትከውን እኳ እንተዘይበሃጉ ብኻልኦት ክዕብልል ግን ዝደልዩ ኣይመስሎን። በዚ ድማ ቀረን ኣፍሪካ ምናልባት ወይ ካርታታት ክቀያየር ይኽእል እዮም። ምናልባት እውን ንውሕ ንዝበለ ግዜ ናይ ዓበይቲ ሃገራት ዝውክሎ ኩናት ከጓንፍ ይኽእል። እዚ ምዕባለ ንትግራይ ኣይጠቅምን ይጠቅም እዩ ዝብል ክልተ ኣብ መንጎ ተጋሩ እውን ኣበጊሱሎም። ጽባሕ ከዓ ትግራይ ናጽነት ዝብል ሰብ ይጋገሎ ዝብል ተቃውሞ ብምቕራብ ነዚ ምዕባለ በኣሉታ ዘርእይዎ ርእይቶ ሃብቲ። እስራኤል ኣብ ዞባ ሓደገኛ እሳተ ጎመራ እያ ፈንጅራ። እቲ ዕላማ ነዊሕ ጀሚሩ እንፈልጦ ነይሮም። ሎሚ እስራኤል ዝወሰደቶ ስጉምቲ ፍጹም ሓደገኛ እዩ። ካብቶም ዕላማታት ሓደ ኣብ ኢትዮጵያ ዝበጋገስ ዘሎ ናይ ነጻነት ሕቶ ብምቑጻይ ኣብ ዞባ ምስ ኢትዮጵያ ብምትሕባር ጂኦፖለቲካዊ ልዕልነት ብምሓዝ እቲ ስትራቴጂካዊ ዞባ ቀረን ኣፍሪካ ንምቁፅጻር ይብሎም። ዓሲቦም ድማ ግብፂ ኣብ ዞባ ትገብሮ ዘላ ምስፍሕፋሕ ንምቑጻይን ንዞባ ማእኸላይ ምብራቕ ንምቁፅጻር
ምቁጻር ዝኽእላ ቁልፊ ስትራቴጂካዊ ስፍራ ንምውናን ምዃኑን ብቐሊሉ ንምርዳእ ዝኸብድ ኣይኮነን ናይ ኢትዮጵያ ምግማዕ ክፈጥሮ ዝኽእል ሓደጋ እውን እስራኤል ዝኽወል ኣይክኸውንን ዝብል ሓሳብ ብምቕራብ እስራኤል ምስ ኤርትራ ብዘለዋ ዘይስሉጥ ዲፕሎማስያዊ ርክብ ምኽንያት ኣብ ዞባ ቀይሕ ባሕሪ ክህልዋ ትደልዮ ዝነበረ ጽልዋት ዓጊቱ ጸኒሑ ነዚ ስትራቴጂካሊ ንምቁጻርን ኤርትራ ምናልባት እውን ግዳይ ንምግባርን ኣብ ጉንደ ዝና ኮይና ከተተንፈስ ካብ ዘለዋ ክቶር ድሌት ዝብገስ ኢሎም ኣለዉ ኣብ መወዳእታ ድማ እስራኤል ቀደም ክብል ሶማሊላንድ ንዕጡቓት ሁቲ የመን ንምጥፋእ ቁልፍን ስትራቴጂካውን ቦታ ክትብል ገሊፃ ምንባራ እውን ይዝካር እዝን ወዲ ዝንሒዝና ነቲ ዝምዕብል ዘሎ ሓድሽ ምዕባለ ነቲ ዞባ ካብ ዘለዎ ትርጉም ንኣና ካብ ዝህልዎ ቀጥተኛን ተዘዋዋርን ሓደጋ ዕድላት እንተሃልዮም ድማ ዕድላት ክፈጥሮ ዝኽእል ዓለም ለኻዊ ረስንን ሓድሽ ኣሰላልፋን ወዘተ ስፍሕ ብዝበለ መልክዑ ምርኣይ የድለይ ምስ ትግራይ ተተሓሒዙ ግን ብዝዓዘዘ ስጋት እምበር ዕድል ኣይኮነን ዕድል የለን ማለት ግን ኣይኮነን ኢሎም ኣሎ ነዚ ክስተት ከም ምጽኣት ባህርያዊ ዳግመ ምጉዝዛይ ኣፍሪካ ዝቆፅርዎ ካልኦት ሪቱ ሓብቲ ድማ እስራኤል ተኣክል እንተ ፈትያ እንተ እቲ ዝጸልእ ውሕዱ ዝኸውን ብዙሕ እንተኾነ እውን ነቲ ጉዳይ ምስ ደጃዝማቱ መን ተሟጋቲ ክኸውን ይኽእል ይብማል እዚ ተሪኦ እዚ ኣብቲ ነታ ኣብ በርሊን ኣብ 1885 ዝተቓንዐ ምጉዝዛይ ኣውሮፓውያን ርዒማ ክትከይድ ጸንሐት ኣህጉር ኣፍሪካ እንታይ ጽልዋ ክህልዎ እዩ ዝብል እዮም እንሆ ደቂ ሕብረተሰብ ዓፋር እውን ኣብ ሳልስቲ ንሳልስቲ ዝጸንሕ ሓደ ዓብይን ኣገዳስን ንመጻኢና ዝቕልስ ድማ ዝበልዎን ዋዕላ ከካይዱ እዮም ምኽዳም ሃገረ ደንከልያን ተኣወጁ ዋላ እውን ኬንኡ ኸይዶም ሃገረ ዓባይ ዓፋር እንተበሉ ተቐባሊ ይስእኑ ዶ ትብልዎም ክብሉ ሓቶም ኣለዎም ናይ ሃገራት ኣፍሪካ ሕዱር ሕማም እትሒዘን ዝተወለዳ ናይ ኣወላልዳ ጸገመን እዮም ክሓው እንተኾይኑ ድማ ንድሕሪት ናብኡ ተመሊስካ እዩ ክምርመርን ክፍወስን ዘለዉ ዝብሉ እዞም ተዓዘብቲ ትግራይ እውን ነቲ በጃ ግዛታዊ ሓድነት ኢትዮጵያ ትግራይ ምጥፋእ ዝብል ህግደፍ ሻዕብያ ዝብልዎ ምህሙን ፍሽኩልናን ተገዲፎም ዓብይ ባህርያዊ ሃገር ናይ ምዃን ዕድል ዝነበሮም እዮም ኣብ ዓለም ትዘይተኻለ ትዘይተፈተነ ጥራሕ እዩ ኢሎም ኣለዎም ኣብ መወዳእታ ሓድሽ ፍጻመ ኣብ ቀርኒ ኣፍሪካ ንትግራይ ኣየናይ ይሓይሽ ዝብል ሕቶ ዘልዕል ርእይቶ ኤርትራዊ ዜግነት ትግራዋይ መንነት ከም ዘለዎ ዝኣምን ተስፎም መሓሪ ብዘቐረቡ ሓሳብ እዚ ዛዕባ ክንዛዝም ተስፎም መሓሪ እስራኤል ንሶማሊላንድ ኣፍልጦ ምሃብ ኣብ ዞባና ሓድሽ ፖለቲካዊ ውሳነ ፈጢሩለ ዝብል ኮይኖም እዚ ኩነታት እዚ ንዓና እንተጋሩ ዓብይ ሕቶ የልዕለልና ኣብዚ እናፈራረሰ ዝኸይ ዘሎ ስርዓት ኢትዮጵያ ንመጻኢ ትግራይ ዝበለጸ መረጃ ኣየናይ ክብል ሓቲቱሎም ብምቕጻል ኣብ ቅድሜና ሰለስተ ቀንዲ ኣማራፅታት ኣለዎም ምርጫ ሓደ ምዛሕል ዘሎ ስርዓት ኢትዮጵያ ምቕጻል ውጽኢቱ ቀጻሊ ኩናት ቅጥዋዊ ዕንወት ንጽልናን ተጸባይነትን ኢትዮጵያ ኣብ ክንዲ ናብ ሰላም ናብ ዝኸፍአ ምብትታን ትመርሽ ስለ ዘላ እዚ ምርጫ እዚ ንትግራይን ኣብ ዝኸደደ ጸልማት እዩ ዝወስዳ ምርጫ ክልተም ከም ሶማሊላንድ ንመይንኻ ናጽነት መዋጅ ውጽኢቱ ከምቲ ሶማሊላንድ ን30 ዓመታት ዝሓለፈቶም ብዘይ ዓለም ለኻዊ ኣፍልጦን ብዘይ ናይ ባሕሪ ኣፍ ደጋን ምስራፍ እዚ ምርጫ እዚ ንበይኑ ንትግራይ ሃገር ክገብራ ይኽእል ይኸውን ግን ድኹምን ብጎረባብቲ ዝተኸበበትን እዩ ዝገብራ ምርጫ ሰለስተ ምትሕብባር ሕብረት ምስ ኤርትራ ዝብሉ ኣማራፅታት ምቕራብ እቲ ናይ መወዳእታ ምርጫ ሓሪሎም እዚ እቲ ዝበለጸን ስትራቴጂካውን ምርጫ ዝበለ ተስፎም ስለምንታይ ዝብል ሕቶ ብምልዓል ታሪኻዊ መሰረት ሕብረት ክልተ ሓያላት ህዝብታት ቁጠባዊ ሓይሊ ትግራይ ቀጥታዊ ናይ ባሕሪ ኣፍ ደገ ምጽዋዕን ዓሰብን ትረክብ ኤርትራ ድማ ዓብይ ናይ ሰብ ሓይልን ንግዳዊ ምንቅስቓስን ትረክብ ዓለም ለኻዊ ኣፍልጦ ከምቲ እስራኤል ሎሚ ንሶማሊላንድ ዝፈለጠታ ንሓደ ሓያልን ርጉን ዞባዊ ሕብረት ፕሮጀክት 2043 ዓለም ብቐሊሉ ኣፍልጦ ክትበያ ይብል መደምደምታ ካብቲ ዝፈራርስ ዘሎ ምርጫ ሓደ ወፂና ነቲ ንበይንኻ ተነፂልካ ትነብረሉ ምርጫ ክልተ ሰጊርና ናብቲ ሓያልን ስትራቴጂካውን ዝኾነ ፕሮጀክት 2043 ከነተኩር ይግባእ ንሕና ደቂ ስልጣን ኣክሱም ሓቢርና ክንገዝእ እምበር ተበታቲና ክንጠፋ ይግባን ኢሎም ክቡራትን ክቡራናን እምነትኩም ኣበይ እዩ ሪቶ ኣቐምጦም ብኻልእ ወገን ማዕኸናት ዜና ኢትዮጵያ ትግራይን ኤርትራን ናብ ውህደት ከይምርሓ ዘስግእ ኩነታት ተፈጢሩ ከም ዘሎ ክፅብፅባ ጀሚረን ዋጋ ብር ኢትዮጵያ ብወርቅን ኣፋን ይትካሎ ዝብል ቅሬታ እውን ቀሪቡሎም ኣብ ትግራይን ኤርትራን ሓዱሽ ህዝባዊ ተበግሶ ንውህደት ከም ዘሎ ወርቅን ዶላርን ብክልቲኡ ወገን ባጤራ ይኾኑ ከም ዘሎ ኣብ ደቡብ ከባቢታት ዝተሓፀረ ዝነበረ ናይ ኤርትራ ባጤራ ናቕፋ እውን ናብ ካልኦት ክትማታት ትግራይ ብሰፊሑ ይዝርጋሕ ከም ዘሎ ነበርትን ነጋዶን ይገልጹ ኣለዉ ተባሂሉሎም እዚ ፀብጻብ ዝክልቲኦም ወገናት ንንግዲ ብር ኢትዮጵያ ንምምራፅ ዘለዎም ድሌት ትሑት ምዃኑ መልኪቶም ተወርቅን ዶላርን ቀንዲ ምርጫ ክልቲኦም ወገናት ምዃኑ ዘመልክት ፀብጻብ ድሕሪ ወርቅን ዶላርን ዝያዳ ተመራፂ ባጤራ ኤርትራዊ ናቕፋ ምዃኑ ረጋጊፆም ኣብ ኢትዮጵያ ሓደ ናይ ኤርትራ ናቕፋ ካብ 12 ክሳብ 15 ብር ይቕየር ከም ዘሎ ምንጭታት ብምጥቃስ ሓቢሮም እዚ ምንቅስቓስ መርኣያ ምጥርናፍን ምዋሃድን ትግራይን ኤርትራን ዝብል ተንተንቲ መንግስቲ ኢትዮጵያ ትግራይን ኤርትራን ንሕድሕደን ክዋጋ ዘለዎ ድሌት ከም ዘፍሸለን ይገልጾም ሰራዊት ኤርትራ ኣብ ልዕሊ ህዝቢ ትግራይ ምጽናት ዓሌት ክፍጽም ዝዓድመ መንግስቲ ኢትዮጵያ ምጽናት ዓሌት ብምፍጻም እውን ዕግበታ
ኣይረኸበን ኣብ ርእሲ ትግራይ ኩናት ስለ ዘይዋጾ ንህዝቢ ትግራይ ካብ መሰረታዊ ኣገልግሎታት ሓኒካ ሒዝካ ባዕሉ ህዝቢ ኣብ ርእሲ ፖለቲካውያን ትካላቱ ክድም እዩ ዝፍትን ዘሎ ካሊእ ሚስጥር የብሎን ሕዚ ድማ እቲ መነሰይን ህዝብን ትግራይ ይኹን ተደናገጽቱ ኤርትራውያን ከምኡውን ኢትዮጵያውያን ጸለውቲ ማሕበራዊ መራኸቢታት ሆይሉ ማልያ ዘይብሉ ገንዘብ ናብ ትግራይ ከውሕዝ ምኽኣሉ ነቲ ባጀትን ከም ነዳዲ ዝኣመሰለ መሰረታዊ ሓለኽቲ ነገራትን ናብ ትግራይ ከይኣቱ ማዕቀብ ዘንበረ ኣብይ ኣሕመድ ዕብድብድ ኣትይዎ ኣሎ ኣብ ምእሳርን ምህጋርን ወፈያታት እውን ገፍ ይብለሎም ድሮውን ኣብ አዲስ አበባ ዝተዋህለለ ንብረት ናብ መንግስቲ አታው ክግበር ከም ዛዝዝ ተረጋግጾም ሰላም ጋይስ እንደምን አላችሁ? እንግዲህ የምትመለከቱት የኢትዮጵያ ንግድ ባንክ ትልቁ ቼክ ነው ማለት ነው። ለኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን 16 ሚሊዮን 600 ሺህ ብር ልናስረክብ ነው አሁኑን ሄደን ማለት ነው። እንግዲህ እዚህ ጋር ምን ፈርመው እፈርማባታለሁ ማለት ነው። እንደዚህ ታደርግና ወደዚህ እኛ ምን ጋር ፈርም እዚህ ጋር እዚህ ጋር ሁሉ ኮን ያ ፈርም ያለው ነው ሲያታራ ፈርምበት ሸት ቡም እንተ ማለትና ካሜራማን የሚፈርማል አረዲስ let's go ያንተ ደመቀ አዲስ የሱ ደመቀ እንደ አዲስ አረብናት ስማ ይኸው እንግዲህ እንደምትመለከቱት እያስረከብነው ነው። ለምን 16 ሚሊዮን 600 ሺህ ብር እነሱ የሚያደርጉትን ያውቃሉ። በስነ ስርዓት አድርገው ዴሊቨሪ ያደርጉታል። እኛ እንግዲህ ክህሎቱ የለንም ይሄን ያክል ብር ወደ ምግብ ቀይረን ዴሊቨር ለማስደረግ እውቀቱ ስለሌለ እነሱ ግን የተካኑበት በዚህ የሚያውቁት ነገር ስለሆነ እነሱ በሴፍቲ እንደሚያደርሱልን ቃል ገብተውልናል ማለት ነው። መጨመሩ ነገር አለ። አረ በቃ ካሰናል። አሁን ደግሞ በኋላ እዛ ስናስረክብ ደግሞ እናሳያቸዋለን። በሰሜኑ ሀገራችን ክፍል ድርቅ ሲያጋጥም ያንን ድርቅ ጁንታውም ሌላውም ኃይል መጠቀም ያደርጎታል። እስከ 1977 ድረስ ቲፒኤልኤፍ አንዲት ከተማ አንዲት ዞን የኔ የሚለው አልነበረውም። ጠንካራ የሚባል ውጊያም አድርጎ አያውቅም። የደርግ መንግስት ፈተና የነበረው እስከ 77 ድረስ የሻዕቢያ ወታደር የሚባለው እንጂ የወያኔ ወታደር ሄዴክ አልነበረም። ነገር ግን 77 ረሃቡ መጣ ሲባል የምናምን ኮሪደር ይከፈተው ሱዳን በኩል ተብሎ የደርግ መንግስት እንዲወርቅ የሚፈልጉ ኃይሎች በአካል ጭምር በረሃ ገብተው በስትራቴጂውም በስልጠናውም በሐሳቡም በገንዘቡም በትጥቁም አብረው ሆነው ከ77 በኋላ ነው ወያኔ ተጠናክሮ በ81 ሽሬን እንኳን መቋጠር የተቻለው። ድርቁን ተጠቅሞበታል ይላል በደንብ። ስለዚህ አሁንም ረሃብና ድርቅን የመጠቀም ፕሮፓጋንዳ ላይ ነው የሚለው። አሁን ጁንታው ብቻ ሳይሆን የዛን ጊዜ ይሄን ሐሳብ አምጥተው ጁንታን አስታጥቀው ወያኔን አስታጥቀው የደርግ መንግስት እንዲወድቅ ያደረጉ ኃይሎች አዲስ ፈጠራ መፍጠር አልቻሉም። እዛው ነው የቆሙት። የዛሬ 30 40 ዓመት በሰሩት ታክቲክ አሁንም መልሶ መጠቀም ይፈልጋሉ። ይሄ መቼም አይሆንም። ብኻል ሓበሬታ ህዝቢ ትግራይ ዋላ ተፈናቂሉ ዋላ መሬት ተመንዚዑ ዋላ እናጠመየን ልዝብ ቁርብ ኮይኑ ለክብል ኮሚሽን ምክክር ኢትዮጵያ ፕሮፓጋንዳ ክሰርሕ ጀሚሩሎም እቲ ኮሚሽን ናብ ትግራይ ኣብዚ ሰሙን ኣብ ዝኣተወሉ ወቅት እዩ ነዚ ፕሮፓጋንዳ በቴሌቪዥን ኢትዮጵያ ዝንፋሕ ዘሎም። ለአድማጭ ተመልካችን በጣም ግልጽ እንዲሆን በትግራይ ክልል ምክክር አልተካሄደም ሳይሆን ቅድመ ምክክር ተካሂዷል። ለምሳሌ እዚህ ትግራይ ተወላጆች ጋር ከትግራይ ውጪ ካሉት ጋር በሚገባ ተነጋግረናል። ትግራይ እስከ 8 ጊዜ በመሄድ ከአመራሮቹ ጋር ከቲፒኤልኤፍ ከህወሓትም አመራሮች ጭምር ሰፋ ያለ ውይይት አድርገናል። እዛ ካሉ ዩኒቨርሲቲዎች ጋር ከሲቪል ማህበራት ጋር ከሃይማኖት መሪዎች ጋር አንድ በአንድ ቅድመ ምክክር ተካሂዷል። ይሄን መሰመር አለበት። ሁለተኛ እንደ ፈጣሪ ፈቃድ ደግሞ አሁንም ከክልሉ በተለይ ጊዜያዊ አስተዳደሩ በጣም ጠንካራ አመራር በየጊዜው እየተገናኘን በጣም ቅርብ ጊዜ እስከ ቢሮችን ድረስ መጥተው ከዛ በስፋት ከነሱም ጋር ተነጋግረናል። ይህን በተመለከተ በተለይ አስቻይ ሁኔታዎች ስለተባሉት ጉዳዮች የመጀመሪያውና ትልቁ አስቻይ ሁኔታ ህዝቡ ነው። ጦርነት ሰልችቶናል፣ እንመካከር፣ ችግሮቻችን በምክክር ይፈቱ የሚለውን ከህዝቡ ድምጽ እየሰማን ነበር፣ ከወጣቶች እየሰማን ነበር። ቅድም እንዳልነው ከዩኒቨርሲቲ ፕሮፌሰሮች፣ ከምሁራን፣ ከተመራማሪዎች ሁሉ እየሰማን ነው። ይሄ ትልቅ አስቻይ ሁኔታ። ሌላ ጋር የተከናወነው ምክክር ትግራይም እንዲከናወን ከኛ የሚፈለገው እናደርጋለን ብለው ሁሉም በየቦታው በዝግጁነት ተዘጋጅተው ቆመዋል። በተለይ ደግሞ ሚዲያዎች፣ ትግራይ ውስጥ የሚገኙ ሚዲያዎች እዚሁ እኛ ጋር መጥተው ስልጠና አግኝተው በአሁኑ ሰዓት እኔና አንተ ስንነጋገር የኛ ኮሚሽነሮችም ይዘው ይገኛሉ፣ የኛ አንዳንድ ባልደረቦችም ይዘው ይገኛሉ። ሚዲያው በስፋት ስራውን እየሰራ ይገኛል።
እቲ ሓቂ ግን ህዝቢ ትግራይ ይትረፍ ሕዚ መሪሕነቱ ሓቢዎ ዝነበረ ጥሜት ብሳላ መናእሰይ እንደገ ወፂኡ እናሃለወን ብልጽግና ግና ነዚ ክሒዱ ጥሜት የለን እናበለ ኣቐዲሙ ናይ ትግራይ ሕቶታት ዘይትምልሱ እንትኾንኩም ንትግራይ ኣፋንዋ ዝብል ጻውዒት ብመሪሕነት ሳልሳይ ወያነ ትግራይ ክወሃቡ ጸኒሑ እዮም። ጦርነት አንፈልግም ሲባል ለጦርነት የሚዳርጉ ነገር ስለሌሉ አይደለም። ታዲያ ምን እየተባለ ያለው ነገሮች በጠረጴዛ እንፍታቸው። በጠረጴዛ ሲፈቱ ሰጥቶ መቀበል ይኖራል። በእርግጠኝነት ግን ሰው አይሞትም፣ ንብረት አይጠፋም፣ ሰው አይሰደድም። እሱን ነው ልምምድ ያልተደረበው እዚህ ሀገር። ቅድም 1 ሚሊዮን ሲባል ነበር። መጀመሪያ ሲፈናቀሉ 2.1 ሚሊዮን ነበሩ። ወደ 70 ሺህ ወደ ሱዳን ሄደዋል። እነሱ ኦልሞስት እየጠፉ ነው። አንድም የሀገር ሽማግሌ ከኢትዮጵያ ሄዶ ይጠይቃቸው የለም። አንድም ሃይማኖት መሪ ሄዶ ይጠይቃቸው፣ አንድም የመንግስት ባለስልጣን ሄዶ ይጠይቃቸው የለም። ኦልሞስት ጠፍተዋል። እዚህ ትግራይ ውስጥ ያሉ ከ2.1 በላይ ነበሩ፣ 1 ሚሊዮን ቀርቷል። ይሄን ህዝብ እያለቀ ነው። ይሄን ህዝብ እየለመነ አይደለም፣ ህገ መንግስታዊ መብቱ ነው። ህገ መንግስታዊ መብቱ ህገ መንግስታዊ የማስፈጸም ግዴታ ፌደራል መንግስት ግዴታው ነው። ስለዚህ የትግራይ ህገ መንግስታዊ ግዴታዎችና የፕሪቶሪያ ውሎች ተፈናቃዮች የተሰደዱት የመመለስና ወደ ቤታቸው የመመለስ ግዴታዎች እነዚህ እንደ ጦርነት ማስነሻ መቀስቀሻ መጠቀም የለብንም። ለሆነ አካል እንደ አጀንዳ መሰጠት የለባቸው፣ መፈጸም ያለባቸው ዛሬ መሆን የለባቸው። ሌላው የሪኮንስትራክሽንና ሪካቨሪ የሚባለው ማለት በፕሪቶሪያም አለ። ይሄም ትግራይ ልመና አይደለም። ላለፉት 150 ዓመታት እንደ ሌሎች የሀገሪቱ ህዝቦች ግብር የተከፈለበት አስተዋጽኦ ያደረግንበት ሀገር የገነባንበት ስለሆነ ግዴታው ነው እኛን የማቅረብ ፌደራል መንግስት። መብራት ሄሌ እንደ እርዳታ አይደለም መቆጠር ያለበት፣ ግብር የከፈልንበት ነው፣ ዋጋ የከፈልንበት ነው። እንደ ማስፈራሪያ መጠቀም የለበትም። ባንክ መክፈት የቆጠው ከብር አውጣ መጠቀም እንደ እርዳታ እንደ ስጦታ መቆጠር የለበትም። ይሄ መለመድ አለበት። በስተመጨረሻ ነገሩ ማስረዘም ስለማልፈልግ አየነው፣ አነበብነው፣ ተማርነው በጠረጴዛ ቁጭ ብለን እስካሁን ድረስ ያልሞከርነው እስኪ እናንተም ምክንያት መመለስ አንፈልግም ይዘንን ያለው ብላችኋልና በሰላም ተለያይተን ጥሩ ጎረቤታሞች የመሆን መንገድ እንጀምር። ተባላን አንዱን ለ150 ዓመታት ሀገር መገንባት ማንችል ከሆነ ለምንድነው በሰላም ተለያይተን ጥሩ ጎረቤታዎች ጥሩ የንግድ ህዝቦች ማን ሆነው? እሱን እንድንሞክረው እንደ አጀንዳ ያዙትና እንመካከርበት። ልብና መሰግናለሁ። እናንተም ደግሞ ስለ ትዕግስታችሁ ላመሰግናችሁ እወዳለሁ። ዝም ብላችሁ አልተቀመጣችሁም። ጉዳያችሁን ሁሉ ነግራችሁናል። ትዕግስታችሁን ደግሞ ልናከብር፣ ልናውቅ፣ እውቅና ልንሰጥ ይገባናል እና መቼም የአበሻ ኮሶ ሲጠጣ ብርጭቆ ሙሉ ተወጥቶ ሲሰጥ ፉት ተብሎ አይደለም የሚጠጣው። ጭልጥ ተደርጎ አይን ተጨፍኖ ጥርስ ተነክሶ እያንገሸገሸ ነው የምንውጣው። ልክ እንደዚያ ነው። አንዳንድ እውነት ለማዋጥ ያስቸግራል። ከእናንተ አንደበት የሚመጣው አንዳንዱ ኃይለኛ አነጋገር ከውስጣችሁ ፈንቅሎ ስለሚወጣ ነው እንዲህ ያሰኘናል። ግን በጥርጣሬ አይደለም።
ኣብዚ ቀረባ ግዜ ዝወፁን መናእሰይ ቀለስቲ ማሕበራዊ ሚድያ ዘጋውሕዎም ፀብፃባት ኣብ ትግራይ ዝርከቡ ተመዛበልቲ ዝስኣቅ ዘሎ ሕሱም ጥሜት ተቃሊዮም እዮም ድሙር ፃዕርቶም ዝቀላቀል ዘሎ ቀለስቲ ማሕበራዊ ሚድያ ብመንፅር መልእክትን ሜላን ትረአ ሰፊሕ ደገፍ ክወሃቦ ዝግባእ ኣብነታዊ ተግባር እዮም ብመሰረት ፕሮፌሰር መሓሪ ታደለ ዘውፅኡ ሓበሬታ ዓውዲ ብቁፅርታት ኣሃዛትን ካርታታትን ኣብ ትግራይ ከም ዝሞቱ ብፀብፃብ ካብ መንጎ ዝተረጋገፀ ሰባት ዳርጋ ፍርቆም ብሰንኪ ጥሜት ዝሞቱ እዮም ብኣቆፃፅራ ኣውሮፓውያን ካብ ሕዳር 2022 ክሳብ ነሓሴ 2023 ዝነበረ ግዜ ዝሸፈነ ኣካዳሚያዊ መጽናዕቲ ከም ዘመላኽቶም ጥሜት ኣብ ኩሎም ብርክታት ዕድመን ዝርከቡ ሰባት እቲ ኣውራ ጠንቂ ሞት ኮይኑ ካብ መንጎቶም ከም ዝሞቱ ዝተረጋገፀ ሰብ 49.3 ሚእታዊ ዝሽፍን እዮም ትሕቲ 5 ዓመት ዝዕድሜዮም ህፃናትን ደቂ ኣንስትዮን ካብ መንጎቶም የመና ነዚ ሓደጋ ዝተቃልዑም ብኣቆፃፅራ ኣውሮፓ ካብ 2022 ነዚ ኣብ ሰሜናዊ ምዕራብ ትግራይ ዝርከብ ህንፀት መዕቆቢ ተመዛበልቲ ልዕሊ 300 ሰባት ብጥሜትን ሳን ሕክምናዊ ደገፍን ከም ዝሞቱ ቅድም ኢሎም ዝወፁ ፀብፃባት ሓቢሮም ብኣቆፃፅራ ኣውሮፓ ካብ ሓምለ 2025 ነዚ ጥራሕ ልዕሊ 50 ሰባት ብተወሳኺ ከም ዝሞቱ ፀብፃባት ኣለዎም ብምኽንያት እዚ ብኣሽሓት ናይ ዝቁፀር ሰብ ሂወት ሓደጋ እንፀላልዩ ኣሎም እዚ ከምዚ ኢሉ እንከሎ ሰብኣዊ ረድኤት ብዝለዓለ ደረጃ ምንካዩ ነቲ ቅልውላው ክዓሞ ገይርዎ እዮም ሓገዝ ምግቢ ዝተገበረሎም ወገናት ብ56 2 ሚእታዊ ምንካዮም ኣብ ጥሪ 2025 1657,000 ዝነበረ ቁፅሪ ተሓገዝቲ ኣብ ሕዳር 2025 ናብ 931,179 ምውራዱ መረጋገፂኦም ካብ መንጎዚኦም ተሓገዝቲ እቶም ዝበዝሑ ተመዛበልቲ እዮም እዚ ማለት ኣብ ውሽጢ 9 ኣዋርሕ 931,179 ሰባት ጥራሕ ደገፍ መድሓኒ ሂወት ረኺቦ ማለት እዮም መሓሪ ታደሰ መወዳእታ ታሪኽን ሳይንስን ገልጾም ኣብ ምሕዳር ህዝቢ ሓላፍነት መንግስቲ ዘሎም ሰባት እዋናዊ ምላሽ እንትህቦም ጥሜት የየሎን ኣብ ልዕሊ ዞም ወገናት ኣጋጢሙ ዘሎ ሞት ግድን ዘይተርፍ ክኾነ ይምነውረን ታይዳ ዝወደቕ ናይ ስልጣን ፖለቲካ ስስዕን ዋይን ኣርዑት መግዛትን ዝወለደዎ እዩ ክብል እዩ ናይፉ ዘሎም ክቡራንን ተኸታተልቲ ትግራይ ብሮድካስት ሰርቪስ ሓደሽትን ኣገደስትን ሓበሬታታት እዚኦም ይመስሎም ላይክ ሼር ሰብስክራይብ ምግባር ስለትካተሉና ኣዜና ነመስገን